ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የዓለም የሕፃናት ቀን እንደሚከበር ይፋ አደረጉ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ሁለተኛው የዓለም የሕፃናት ቀን እንደ አውሮፓውያን አቆጣጠር በ2026 ከመስከረም 25 እስከ 27 በሮም እንደሚከበር ይፋ አደረጉ። የዓለም የሕፃናት ቀን ከመላው ዓለም የመጡ ሕፃናትና ቤተሰቦቻቸው የሚሳተፉ ሲሆን በቀኑ የአብሮነትና የጸሎት ጊዜ እንደሚኖር ተገልጿል። ይህም ካቶሊካዊት ቤተክርስቲያን ለሕፃናት ልዩ ትኩረት ለመስጠቷ ማሳያ መሆኑን ተጠቁሟል። ልጆች የሰላምን ዋጋ በሚገባ የሚገነዘቡ እንደዚሁም በወላጆቻቸው መካከል ወይንም በአካባቢያቸው ውጥረቶችና ግጭቶች ሲከሰቱ በቀላሉ ተጎጂ እንደሚሆኑም ተገልጿል። ቀኑ መከበሩ ካቶሊካዊት ቤተክርስቲያን ለልጆችና ለቤተሰቦቻቸው ቅርብ መሆኗ ማሳያና ተስፋ የሚሰጥ ተግባር መሆኑን ገልጸዋል። የ2026 የሕፃናት ቀን አርማም ይፋ የተደረገ ሲሆን ሰባቱን አህጉራት እንዲወክል ተደርጎ የተዘጋጀና በህብረ ቀለማት ያጌጠ ነው። ይህንን አርማም ለቅዱስነታቸው የ7 ዓመት የጋዛ ተወላጅ ሕፃንና ከዓለም ሕፃናት ቀን አከባበር ኮሚቴ የተወከሉት አባ ኤንዞ ፎርቱናቶ አቀርበዋል። በዓለም የካቶሊክ የሕፃናት ቀን መከበር የጀመረው እንደ አውሮፓውያን አቆጣጠር 2024 ሲሆን ከ100 በላይ ሀገራት የተውጣጡ 100,000 በላይ ሕፃናት ተሳትፈዋል። መረጃው የካቶሊክ ዜና አገልግሎት ነው።